ኢትዮጵያ ግድቡን ሙሉ በሙሉ የምታጠናቅቅበትን ጊዜ ለዓለም አሳወቀች። ኢትዮጵያ በጉጉት የሚጠበቀውን የህዳሴ ግድብ ግንባታ ሙሉ በሙሉ የምታጠናቅቅበትን ጊዜ ለዓለም ይፋ አደረገች። በዚህ ይፋዊ መግለጫም ሲያሻት ከ21 ዓመት በኋላ ስትፈልግ ከ7 ዓመት በኋላ ግድቡን መሙላት አለብሽ እያለች በኢትዮጵያ ላይ ስትፎክር ለነበረችው ግብፅ መራር መርዶ ሆኗል። ይህን ዜና በአረብ ዓለም ከፍተኛ እውቅና ያላቸው የመካከለኛው ምስራቅ የዜና አውታሮች ዘግበውታል። በስፋት ከዘገቡት መካከል ሚድል ኢስት ሞኒተር ይገኝበታል። ሚድል ኢስት ሞኒተር በዘገባው ኢትዮጵያና ግብፅ ለዓመታት ሲወዛገቡበት የነበረው ታላቁ የአፍሪካ ምድር ግድብ በ2023 ሙሉ በሙሉ ይጠናቀቃል ብሏል። ግድቡ ሲጠናቀቅም ለኃይል ማመንጫና ለኢንዱስትሪ ግንባታዎች ጥቅም ላይ ይውላል ይላል። ይህ ዜና ከተሰማ በኋላም ጠቅላይ ሚኒስትር አብይ አህመድ በጨዋና በተለሳለሰ አነጋገር ግድቡ የሚጠናቀቅበትን ጊዜ በገደምዳሜ ቢሆንም በትናንትናው ዕለት ለኢትዮጵያ ሕዝብ አብስረዋል። የጠቅላይ ሚኒስትር አብይ አህመድ ብስራት ከተሰማ በኋላ ደግሞ ምሽት ላይ የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቆይታ ግድቡን ሙሉ በሙሉ የሚጠናቀቅበትን ጊዜ ይፋ አድርገዋል። በመግለጫቸውም ግድቡ ቀጣይ ዓመት የኤሌክትሪክ ኃይል ክረምት ላይ ማመንጨት እንደሚጀምርና ሁለተኛው የግድቡ ሙሌትም በቀጣዩ ክረምት እንደሚጠናቀቅ ገልጸዋል። ከአሜሪካ ድምፅ ሬዲዮ ጋዜጠኛ ሉላ ግድቡ መቼ ነው ሙሉ በሙሉ የሚጠናቀቀው ተብለው ተጠይቀው ግድቡ የሚጠናቀቀው በ2015 በፈረንጆቹ 2023 ነው በማለት በግልጽ ተናግረዋል። በዚህ ልዩ መሰናዷችንም ስለ ህዳሴው ግድብ ተአምራዊ እውነታዎችን ወደ እናንተ እናደርሳለን። በመሰናዷችን ከግድቡ የውጭ ምንዛሬ ለማግኘት ሲባል ከምስራቅ አፍሪካ እስከ ደቡብ አፍሪካ ፕሪቶሪያ የኤሌክትሪክ መስመር ዝርጋታ መጀመሩን ሰምተው ይሆን? የህዳሴ ግድቡ ሲጠናቀቅ በዓመት ምን ያህል ገቢ ያስገኛል ብለው ያስባሉ? የመብራት አገልግሎት ከኢትዮጵያ የሚያገኙ ሀገሮች ስም ዝርዝርስ ሰምተው ይሆን? የኢትዮጵያ ህዝብስ ለግድቡ እስካሁን ስንት ቢሊዮን ዶላር አዋጥቷል? ከዚህ በተጨማሪ ከናይል ተፋሰስ ሀገራት ውስጥ አንዷ ከዓለም እንዲሁም ከአፍሪካም አንደኛ የሆነ ግድብ ሊሰራ በመሆኑ የግብፅ የደም ግፊት እንደጨመረ እናጫውታቸዋለን። ይህ ግድብ ከተሰራ የህዳሴው ግድብ ከአፍሪካ በግዙፍነቱ ሁለተኛ ይሆናል። ስለ ታላቁ የኢትዮጵያ ህዳሴ ግድብ ታላላቅ እውነታዎች። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ቀን አንስቶ ይህ ጽሑፍ እስከተዘጋጀበት ወቅት ድረስ ግንባታው ሲካሄድ 9 ዓመታት፣ 111 ወራት፣ 3395 ቀናት፣ 485 ሳምንታት፣ 81480 ሰዓታት፣ 293,328,000 ሰከንዶች፣ 4,888,800 ደቂቃዎች ተቆጥረዋል። በኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ የሚገነባው ግድቡ አይነቱ በሮለር የታጠረ ኮንክሪት ሲሆን ዋናው ዓላማው ኃይል ማመንጨት ነው። በግንባታ ላይ የሚገኘው ግድቡ 70 በመቶ የተጠናቀቀ ሲሆን የውሃ ሙሌቱ ዘንድሮ በክረምቱ ዝናብ በተፈጥሮ መጀመሩ ታውቋል። ከሳተላይት የተገኙ ምስሎችን በመንተራስ ሰሞኑን ከቢቢሲ የወጣ ዘገባ የግድቡ ሙሌት በክረምቱ ዝናብ ብቻ 560 ሜትር መድረሱ ተጠቁሟል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚያስፈልገው ወጪ ከ5 ቢሊዮን ዶላር በላይ ሲሆን ከኢትዮጵያ ህዝብ የተሰበሰበው ገንዘብ ከ13 ቢሊዮን ብር በላይ ነው። ኢትዮጵያ በህዳሴው ግድብ የተነሳ ከዓለም እጅግ ግዙፍ ግድብ ገንቢዎች ተርታ ተመድባለች። ታላቁ የኢትዮጵያ ህዳሴ ግድብ በአሁኑ ወቅት በኃይል ማመንጨት አቅሙ ከዓለም 7ኛ ከአፍሪካ በአንደኛ ደረጃ የሚጠቀስ ሲሆን ከ5 ቢሊዮን ዶላር በላይ ለግንባታው ወጪ ስለሚሆን ከዓለም 5ኛ ከአፍሪካ በአንደኛ ደረጃ የሚነሳ ሆኗል። የታላቁ የኢትዮጵያ ህዳሴ ግድብ ቁመት 155 ሜትር፣ ርዝመት 1700 ሜትር፣ ከፍታ 655 ሜትር ሲሆን 74 ቢሊዮን ኪዩቢክ ሜትር ውሃ ይይዛል። 6450 ሜጋዋት ኃይል ያመነጫል። 500 ሺህ ሄክታር መሬትን ያለማል። 246 ኪሎ ሜትር ሐይቅ ይፈጥራል። ከ10 ቶን በላይ ዓሳ ማምረት ይቻላል። ለውሃ መጓጓዣና ለቱሪዝም ያገለግላል። ከታላቁ የኢትዮጵያ ህዳሴ ግድብ በኋላ ኢትዮጵያ በአጠቃላይ የምታመነጨው ኃይል 14000 ሜጋዋት ይደርሳል። የኢትዮጵያ ኃይል የማመንጨት አቅም ከሃይድሮ ፓወር 45000 ሜጋዋት፣
ከጂኦተርማል 10000 ሜጋዋት እንዲሁም ከንፋስ ኃይል 1.3 ሚሊዮን ሜጋዋት ይሆናል። በመሬት የተከበበች ብዙ ሕዝብ ያላት ሀገር በመሆን ከዓለም ሁለተኛ ደረጃ ላይ የምትገኘው ኢትዮጵያ እንዲሁም በሕዝብ ብዛት ከናይጄሪያ ቀጥሎ በአፍሪካ ሁለተኛ ናት። 85 በመቶ የኢትዮጵያ ሕዝብ በገጠር ነዋሪ ሲሆን 2 በመቶ ብቻ የኤሌክትሪክ አገልግሎት ያገኛል። ኢትዮጵያ 90 በመቶ ኤሌክትሪክ የምታመነጨው በውሃ ሀብቷ ሃይድሮ ፓወር ነው። የአፍሪካ ውሃ ማማ ተብላ የምትጠራው ኢትዮጵያ በመልክዓ ምድሯ በድምሩ 44 ወንዞች ይፈሱባታል። በሐይቆች ብዛት በአፍሪካ የሚስተካከላት የለም። በሃይድሮ ፓወር ባላት አቅም ከአፍሪካ ሁለተኛው ሀገር ስትሆን ከውሃ ኃይል የማመንጨት አቅሟ 10 በመቶውን ብቻ ገንብታለች። ኢትዮጵያ ከሃይድሮ ፓወር ግንባታ የምታመነጨው ኃይል 4330 ሜጋዋት ሲሆን በግንባታ ላይ ቢሆንም ተጨማሪ 6600 ሜጋዋት አላት። ከታላቁ የኢትዮጵያ ህዳሴ ግድብና ሌሎች ፕሮጀክቶች በኋላ በአጠቃላይ የምታመነጨው ኃይል 14000 ሜጋዋት ይደርሳል። ታላቁ የህዳሴ ግድብ በዓመት እስከ $1 ቢሊዮን ገቢ ያስገኛል። ካለፉት 3 ዓመታት ወዲህ ኢትዮጵያ በምስራቅ አፍሪካ የኃይል አቅራቢነት አዲስ ኢኮኖሚ እየገነባች ነው። ከዓመት በፊት ለሱዳንና ለጅቡቲ በተሸጠ 1.5 ቢሊዮን ኪሎዋት አወር የኤሌክትሪክ አገልግሎት ከ81.6 ሚሊዮን ዶላር በላይ ገቢ ተገኝቷል። 47.5 ሚሊዮን ዶላር ሱዳን እንዲሁም 34.1 ሚሊዮን ዶላር ጅቡቲ ከፍለዋል። ከምስራቅ አፍሪካ እስከ ደቡብ አፍሪካ ባለ 500 ኪሎ ቮልት የማሰራጫ መስመር ተገንብቶ ወደ ሥራ እየገባ ነው። በዚሁ የምስራቅ አፍሪካ ኤሌክትሪክ ሃይዌይ ፕሮጀክት 1000 ኪሎ ሜትር መስመር በመዘርጋት እስከ 2000 ሜጋዋት ለኬንያ እና ለሶማሊያ የምታቀርብበት ስምምነት አለ። ታንዛኒያም ፍላጎት አላት። በዓለም ባንክ ትንታኔ መሰረት ታላቁ የኢትዮጵያ ህዳሴ ግድብ ሙሉ ለሙሉ ሥራ ሲጀምር በዓመት እስከ $1 ቢሊዮን ገቢ እንደሚያስገኝ ነው። በአባይ ተፋሰስ ሀገራት ውስጥ ያለው የኃይል ማመንጨት አቅም ከ20 ጊጋዋት የሚበልጥ ቢሆንም ጥቅም ላይ የዋለው 26 በመቶ ነው። በምስራቅ አፍሪካ የኤሌክትሪክ ኃይል ፍላጎት በሚቀጥሉት 15 ዓመታት 300 በመቶ ይጨምራል። ታላቁ የህዳሴ ግድብ 6450 ሜጋዋት በማመንጨት ከዓለም 7ኛ ከአፍሪካ 1ኛ በኃይል የማመንጨት አቅም ከዓለማችን ግንባር ቀደም ሆኖ የሚጠቀሰው በሁባይ ቻይና የተገነባው ስሪ ጎርጅስ ዳም ነው። በ37 ቢሊዮን ወጪ የተገነባ ነው። ከህዋ የሚታይ ነው ተብሎ የሚደነቀው ይህ ግድብ በአርማታና ብረት የተገነባ ሲሆን የመሬት ዙረትን አቃውሷልም ተብሏል። ስሪ ጎርጅስ እስከ 22500 ሜጋዋት በማመንጨት የዓለማችን ከፍተኛው ኃይል አመንጪ ግድብ ሲሆን ከአሜሪካው ሁቨር ግድብ 11 ጊዜ እጥፍ ኃይል ያመነጫል። የስሪ ጎርጅስ ግድብ ለመገንባት 510000 ቶን ብረት ጥቅም ላይ ሲውል በፈረንሳይ ፓሪስ የሚገኘውን አይፍል ታወር 60 ያህል ለመስራት ያስችላል። የግድቡ ሐይቅ 42 ቢሊዮን ቶን ውሃ የሚይዝ ሲሆን የቀንን ርዝማኔ በ0.06 ማይክሮ ሰከንድ ጨምሯል። ታላቁ የህዳሴ ግድብ ግንባታው ሲያልቅ 6450 ሜጋዋት በማመንጨት ከዓለም 7ኛ ከአፍሪካ 1ኛ ደረጃን የሚይዝ ይሆናል። ታላቁ የኢንጋ ግድብ የካሪባ ሐይቅና ሌሎች የአፍሪካ ግድቦች በዓለም ዙሪያና በአፍሪካ እጅግ ግዙፍ ግድብ እንደሚሆን የሚጠበቀው በኮንጎ ወንዝ ላይ ዴሞክራቲክ ሪፐብሊክ ኮንጎ ውስጥ በ100 ቢሊዮን ለመገንባት የታቀደው ታላቁ ኢንጋ ግድብ ሲሆን 50000 ሜጋዋት እንደሚያመነጭ ታቅዷል። በዚምባብዌና ዛምቢያ ድንበር ላይ የተገነባው የካሪቧ ግድብ ደግሞ በ5580 ስኩዌር ኪሎ ሜትር በመስፈሩና 185 ቢሊዮን ኪዩቢክ ሜትር ውሃ በመያዙ ከዓለም አንደኛ ነው። የካሪቧ ሐይቅ 280 ኪሎ ሜትር ርዝመትና 32 ኪሎ ሜትር ስፋት አለው። ግብጽ ውስጥ በአባይ ወንዝ ላይ የተገነባው የአስዋን ግድብ 2100 ሜጋዋት የሚያመነጭ ሲሆን ግድቡ የፈጠረው ናስር ሐይቅ 132 ቢሊዮን ኪዩቢክ ሜትር ይይዛል። የአስዋን ግድብን የግብጽ ኢንጂነሮች ከራሻ የሃይድሮ ፕሮጀክት ኩባንያ ጋር ሰርተውታል። በግብጽ የሜሮዌ ግድብ፣ በጋና የኦኮሶምቦ ግድብ፣ በደቡብ አፍሪካና ሌሶቶ የካታሴ አርክ ግድብ ተጠቃሾች ናቸው። በከፍተኛ የማመንጨት ኃይል 5 ታላላቅ ግድቦች በአፍሪካ ግራንድ ኢትዮጵያን ሬኔሳንስ ወይም ታላቁ የኢትዮጵያ ህዳሴ ግድብ 6000 ሜጋዋት
የካትሴ አርክ ግድብ በማሊ ባማቶ ወንዝ ሌሴቶ፣ የአስዋን ከፍታ ግድብ 2100 ሜጋዋት፣ ካሆራ ባሳ ግድብ በሞዛምቢክ 2075 ሜጋዋት፣ ግልገል ጊቤ 3 በኦሞ ወንዝ ላይ ኢትዮጵያ 1870 ሜጋዋት በከፍተኛ ወጪ የተገነቡ 5 ታላላቅ ግድቦች ናቸው። በዓለም ዙሪያ ደግሞ 5ቱ ታላላቅ ግድቦች ግራንድ ኢንጋ በዴሞክራቲክ ሪፐብሊክ ኮንጎ 80 ቢሊዮን ዶላር፣ ቤሎ ሞንቴ በብራዚል 18.5 ቢሊዮን ዶላር፣ ባሄታን ዳም በቻይና 13 ቢሊዮን ዶላር፣ ሲሉዶ ዳም በዩናን ግዛት ቻይና 12 ቢሊዮን ዶላር፣ ታላቁ የኢትዮጵያ ህዳሴ ግድብ 5 ቢሊዮን ዶላር ሲሆኑ በከፍተኛ የማመንጨት ኃይል 5ቱ ታላላቅ ግድቦች በዓለም ዙሪያ ደግሞ ስሪ ጎርጅስ ዳም በያንግትዜ ወንዝ ቻይና 22.5 ጊጋዋት፣ ኢታይፑ ዳም በፓራና ወንዝ ብራዚል እና ፓራጓይ 14 ጊጋዋት፣ ዚሎዱ በጂንሻ ወንዝ ቻይና 13860 ሜጋዋት፣ ጉሪ በካሮኒ ወንዝ ቬንዙዌላ 10235 ሜጋዋት እንዲሁም ቱኩሩይ ግድብ በቶካንቲስ ወንዝ ብራዚል 8370 ሜጋዋት ናቸው። ውድ ቤተሰቦች የኢትዮጵያውን ታላቁን የህዳሴ ግድብ እንዲሁም ታላላቅ የዓለም ግድቦችን የቃኘንበት መሰናዶ ይህን የመሰለ ነበር። ከሌሎች መረጃዎቻችን ጋር በድጋሚ እስክንገናኝ ቸር ቆዩን።